አምሪሁ ለቅዱስ ወብፁዕ አቡነ እስትንፋሰ ክርስቶስ ዘተሰምየ ብርሃነ ክርስቶስ አበ መነኮሳት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምሪ ነው። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ይኖር ለዘላለሙ አሜን። ነፍሰ ገዳይና ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበረ። ከዕለታትም በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄደ። ከነዚያ ደርሶ ሚያዝያ 9 ቀን ለዕረፍቱ በዓል የተዘጋጀውን ፍራፍሬ ቀመሰ። ከምጽዋቱም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊት ቆሞ ተማጸነውና ከዚያ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ በድንገት ታሞ በክፉ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት ከበዋት እያዳፏት እየገረፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ በአንተ ስምና በእናትህ በድንግል ማርያም ስም ተማጽኛለሁና ይችን ክፉ ነፍስ ማርልኝ። በጸሎቴ ተማጽኛለሁና ለመታሰቢያም የተደረገ ፍርፋሪንም ቀምሳለች። ስጋዋ በቦታዬ ተቀብሯል፣ ማርልኝ አለው። ጌታችንም ወዳጄ ውሻ ይማራልን? በእኔ ላይ እጅግ በደል አድርሳለችና ለአንተ ያደረገልህ ምን ስራ አለና በምን እምርልሃለሁ አለው። ብፁዕ አባታችን ስለ እኔ ስትል በቸርነት ማርልኝ፣ የሰጠኸኝን ቃል ኪዳን እንዳትታበይ የመታሰቢያዬን ፍርፋሪ ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድ አዘዘው። እርሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደርገሻል? ያደረግሽውስ ምን ነገር አለ ብሎ ጠየቃት። ያችም ነፍስ በበዓሉ ቀን ወደ እርሱ ቦታ ሂጄ ለመታሰቢያው የተደረገውን ፍርፋሪ ቀምሻለሁ። ከእርሱ ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴ በሄድኩ ጊዜ ድንገት ሙቼ ወደዚህ መጣው ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘላለም ደስታ ትግባ አለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎቱና በረከቱ የአባታችን የእስትንፋሰ ክርስቶስ አማላጅነትና ጠባቂነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን።